ሰላም ውድ አድማጮቻችን ቸልሲን የሚመለከት እንግዲህ ቸልሲ ከሜዳ ውጭ ያለ ፐርፎርማንስ በጣም የሚገርም ነው። ዘ አትሌቲክስ ላይ ጥሩ መረጃን አግኝቻለሁ ወደ እናንተ ማቀርብላችሁ ይሆናል። ቸልሲን ከሜዳ ውጭ የሚያደርገው ብቃቶች የሚያደርጋቸው የጨዋታ ሂደቶች በጣም ዋጋ የሚያስከፍሉት ሆኖ ይታያሉ። 25 ካለ አንድ ፉልሃምን ብቻ ነው ያሸነፈው። ቸልሲ በውድድር ዓመቱ ሁለት ትልልቅ ጨዋታዎች ይጠብቁታል። አንደኛው ኖቲንግሃም ፎረስትን በሲቲ ግራውንድ የሚገጥምበት ነው። ከዛ ውጭ ሪያል ቤትስን ወደ ፖላንድ አቅንቶ የሚገጥምበት ሁለት ጨዋታዎች ተጠባቂ እንደሆኑ የምታውቁት ናችሁ። እንግዲህ እነዚህን ጨዋታዎች ማሸነፍ የቸልሲን የውድድር ዓመት ጥሩ የሚያደርግለት ይሆናል። አንደኛ በቶፕ 5 መጨረስና ወደ አውሮፓ ቻምፒዮንስ ሊግ ተሳትፎውን ማሳካት። ይህ ማለት እንግዲህ በቶዲ ቦሄልና በክለር ካፒታል ስር የመጀመሪያው የአውሮፓ ቻምፒዮንስ ሊግ ተሳትፎውን የሚያደርግ ይሆናል። በእነሱ አመራር ስር ከዛ ውጭ የመጀመሪያውን ዋንጫ የሚያገኙ ይሆናል። ያ ማለት በኮንፈረንስ ሊጉ ፍጻሜ ደርሷል። ሪያል ቤትስ የሚያሸንፉ ከሆነ ያ የተሻለ ድልን የሚያመጣ ይሆናል። ቸልሲ እንግዲህ በክለቦች ዓለም ዋንጫ የሚሳተፍ መሆኑን ታውቃላችሁ በክረምቱ፣ ምክንያቱም የ2022 የቻምፒዮንስ ሊግ አሸናፊ መሆኑን ተከትሎ። ስለዚህ ለዛ ሁሉም ጥሩ መነሳሻ የሚሆነው ይሆናል። ሁለቱን ውድድሮች በአውሮፓ ቻምፒዮንስ ሊግ መሳተፍ የሚችል ከሆነ ከዛ ውጭ ሁለተኛ ድል ደግሞ የሚያገኝ ከሆነና በጥሩ ፐርፎርማንስ በሚባል ሁኔታ የአውሮፓ ቻምፒዮንስ ሊግ የሚሳተፍ ይሆናል። ነገር ግን ለቸልሲ ደጋፊዎች ጥያቄ የማቀርበው የቸልሲ የውድድር ዓመት ውጤት እሁድ ይለካል ወይ? ምን አስተያየት አላችሁ? ቸልሲ እሁድ ቢሸነፍና የውድድር ዓመቱ ደካማ ነበር ማለት እንችል ይሆን ወይስ ቸልሲ ቢያሸነፍና የውድድር ዓመቱ ምርጥ ነበር ማለት እንችላለን? ምክንያቱም 38 ሳምንት ያሉት የእንግሊዝ ፕሪሚየር ሊግ የሁሉ ጨዋታዎች ውጤት መታሰብ ይጠበቅባችኋልና ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁን ስጡን። ከኢትዮጵያ ውጭ ያላችሁ ደግሞ ሰብስክራይብ ጆይን በማድረግ ያያ ስፖርት አባል ሁኑልን። እንግዲህ የመጀመሪያው መረጃ የሚሆነው ወደ አድማጮቻችን እንግዲህ በዚህኛው ፕሮግራማችን የምናቀርበው የቸልሲን የውድድር ዓመቱን ብቃቶችና ምን አይነት ፐርፎርማንሶችን እንዴት አይነት ከሜዳው ውጭ በሜዳው ያደረጋቸው ብቃቶች እያየን የቁጥራዊ ሂደቶችን የምናቀርብላችሁ ይሆናል። እንግዲህ ቸልሲ በውድድር ዓመቱ የኖቲንግሃም ፎረስት ጨዋታ ወሳኝ ነው። ከሜዳ ውጭ የሚደረግ ጨዋታ ነው። ቸልሲ በማንቸስተር ዩናይትድን አርብ ምሽት ማሸነፉ 1-0 ማሸነፉ ወደ ጨዋታው የመጨረሻው ቀን ወስዶታል። ይህ አስፈላጊ የነበረ ጨዋታ ነው። በውድድር ዓመቱ የቸልሲን ስኬትና ውድቀት የሚለካው የኖቲንግሃም ፎረስት ጨዋታ የሚጠበቅ ነው የሚሆነው። ከሜዳ ውጭ የሚያደርገው ቸልሲ ጨዋታ ስለሆነ ጠንካራ የሚጠበቅ ይሆናል። እዚህ ቡድን ውስጥ እዚህ ስብስብ ውስጥ እንግዲህ በውድድር ዓመቱ የተለያየ አይነት ብቃቶችን አይተናል። ቸልሲ እንግዲህ አሁን በሁለት ከፍለን ነው የምናየው። አንደኛ እስከ ጥር የነበረው ቸልሲ በሜዳው ደካማ የነበረው ቸልሲ ነበር። በሜዳው ነጥቦችን በመሰብሰብ 10ኛ ነበር በእንግሊዝ ፕሪሚየር ሊግ እስከ ጥር በነበረው። ከሜዳው ውጭ ደግሞ ጠንካራው ቡድን ነበር። ከጥር በኋላ ደግሞ በተቃራኒው ከሜዳው በጣም ጠንካራ ቡድን ሆነ፣ ከሜዳው ውጭ ደግሞ ደካማ ቡድን ሆነ። እስኪ ቁጥራዊ መረጃዎቹ ምን እንደሚሉ እንይ። 25 ካለ ቸልሲ በሜዳው በአጠቃላይ በሁሉም ጨዋታዎች በሁሉም ውድድሮች ያደረጋቸውን የነጥብ ልዩነት በምናይበት ጊዜ እስከ ጥር ድረስ እንደነገርኳችሁ 10ኛ ነበር። ነገር ግን ከ10ኛ ተነስቶ አሁን እንግዲህ ማንቸስተር ሲቲ ማክሰኞ ዕለት ማሸነፉን ተከትሎ 3ኛ ሆኗል። 19 ጨዋታዎችን በሜዳው አከናውኖ ሊቨርፑል ትልቁን ነጥብ በመሰብሰብ 45 ነጥቦችን ሰብስቧል። ሊቨርፑል 19 ጨዋታዎችን አድርጎ 14ቱን አሸንፈው 3 አቻ 1 ሽንፈት። ቸልሲ 19 ጨዋታዎችን አድርጎ በሜዳው 12ቱን አሸንፎ 5 አቻ ወጥቶ 2 ጊዜ ብቻ ነው ሽንፈት በሜዳው ያስተናገደው። 41 ነጥቦችን መሰብሰብ ችሏል። ማንቸስተር ሲቲ 19 ጨዋታዎችን አድርጎ 13 ነጥቦችን ሰብስቦ ከዛ ውጭ 13 ጊዜ በሜዳው አሸንፎ 3 አቻና 3 ሽንፈት ነው። ከማንቸስተር ሲቲ ያነሰ ነው በሜዳቸው የተሸነፉት። ይህ በጣም ጥንካሬያቸውን የሚያሳይ ነው። ከአርሰናል ጋር እኩል በሜዳቸው 2 ጊዜ ብቻ ተሸንፏል። ይህንን ማስቀጠል ያስፈልጋል። ቸልሲ በጆዜ ሞሪኖ ጀምሮ በአብራሞቪች ጊዜ የሚታወቁት ቸልሲዎች በሜዳቸው ነጥቦችን በመሰብሰብ ነው። ቸልሲ በስታንፎርድ ብሪጅ መግጠም የሚያስፈራ ቡድን እንደነበር የምታስታውስ ነው። ነገር ግን ይህ የሜዳ ላይ ጥንካሬ ደግሞ ከሜዳ ውጭ ተቃራኒ ሆኖ እናገኘዋለን። ቸልሲ በመጀመሪያዎቹ እንግዲህ 9 ጨዋታዎች መሰብሰብ የቻለው 15 ነጥብ ብቻ ነበር በሜዳው። ወደ አድማጮቻችን ቀጣዮቹ እንግዲህ በውድድር ዓመቱን በሁለት ከፍለን ብናየው ማለት ነው በሜዳቸው 19 ጨዋታ ያደርጋሉ። 20 ቡድን ያለ 19 ጨዋታ፣ ከሜዳቸው ውጭ 19 ጨዋታ 38 ጨዋታዎች ይኖራሉ። በሜዳቸው የሚያደርጉት 19 ጨዋታዎች ብታዩት በመጀመሪያዎቹ 9 ጨዋታዎች መሰብሰብ የቻለው 15 ነጥብ ብቻ ነበር። በቀጣዮቹ 10 ጨዋታዎች
ጨዋታዎች ግን 26 ነጥቦችን ሰብስቧል። ይህ ከ30 ነጥብ 4 ነጥብ ብቻ ነው የጣለው። ያ ደግሞ የበርንማውዝና የኢፕስዊች ታውን ጨዋታ ነው። ዳልማዎቻችን ምን ያክል ቸልሲ ጠንካራ እንደነበር በሜዳው የሚያሳይ ነው። ከ10 10ን ማሸነፍ የሚችልበት ነው። የኢፕስዊች ታውን ጨዋታ አንዱ ነው። የበርንማውዝ ጨዋታ አንዱ ነው። በሁለተኛው አጋማሽ የቸልሲ መሻሻል አይተናል። በመጀመሪያው አጋማሽ ግን ከ9 ጨዋታዎች 15 ነጥቦችን ብቻ ነበር የሰበሰበው። የ11 ነጥብ ልዩነት አለው በሁለቱ ከ6 ወር በፊትና ከ6 ወር በኋላ ባለው ፐርፎርማንሳቸው። እንግዲህ ይህ የሜዳ ላይ ብቃታቸው ደግሞ ከሜዳ ውጭ ሲታይ ደግሞ ይገላበጣል ወይም ደግሞ ተቃራኒ ይሆናል ማለት ነው። ከሜዳ ውጭ በመጀመሪያዎቹ ጊዜያቶች በጣም ጠንካራ ቡድን የነበረው እስከ ታህሳስ 8 ቶተንሃምን እስከሚያሸንፉ ድረስ ባደረጉት ጥሩ ፐርፎርማንስ የተነሳ ቡድኑ በጣም የተሳካ ነጥቦችን መሰብሰብ ችሎ ነበር። ከቶተንሃሙ ጨዋታ በኋላ ግን 10 ጨዋታዎችን ከሜዳቸው ውጭ አድርገው አንዴ ብቻ ነው ያሸነፉት። ቀድሜ እንደነገርኳችሁ ከ10 ጨዋታ ደግሞ ሁለቴ ብቻ ነው አቻ ወጡት በሜዳቸው። ከሜዳቸው ውጭ ግን 10 ጨዋታዎችን አድርገው አንዴ ብቻ ነው ያሸነፉት። 3 አቻ ወጥተዋል። 6 ጊዜ ሽንፈት ገጥሟቸዋል። 6 ነጥብ ብቻ ነው የሰበሰቡት። አንዴ ማሸነፍ 3 ነጥብ ማለት ነው። 3 ያቻው 3 ነጥብ 6 ነጥብ ብቻ። በአጠቃላይ እንግዲህ ቸልሲ መሰብሰብ ከነበረበት ከ30 ነጥብ 6 ነጥብ ብቻ ነው ማሳካት ይቻላል። ያ ማለት 24 ነጥቦችን ጥሏል። ይህ እንግዲህ ከሜዳ ውጭ የገጠማቸው ማንቸስተር ሲቲን፣ አርሰናልን፣ አስቶን ቪላን፣ ኒውካስትልን የተሸነፈባቸው ጨዋታዎች ነበሩ። ከዛ ውጭ አቻ ወጣባቸው ክሪስታል ፓላስ፣ ኤቨርተን፣ ኢፕስዊች ታውን እነዚህ ዋጋ ያስከፈሉ ናቸው ማለት የሚቻል ነው። ቸልሲ ይህንን ፐርፎርማንሳቸውን ማሻሻል ይጠበቅባቸዋል ሲባል ከነማስረጃው ነው የሚሆነው። እንግዲህ እስከ ጥር ድረስ ቸልሲ ከሜዳ ውጭ በመጫወት 3ኛ ነበር፣ ብዙ ነጥቦችን በመሰብሰብ በፕሪሚየር ሊጉ ካሉ ምርጥ ቡድኖች ውስጥ 3ኛው ነበር። አሁን ግን ከ3ኛ 11ኛ ነው ዳልማዎቻችን የተቀመጠው። ለምሳሌ ከሜዳቸው ውጭ በማሸነፍ አሁንም ሊቨርፑል ከላይ ሆኖ እናገኘዋለን። 18 ጨዋታዎችን አድርጎ 11ን አሸንፎ 5 አቻ ወጥቶ 2 ብቻ ነው ሽንፈት የገጠመው። 42 ነጥቦችን ሰብስቧል። ኖቲንግሃም ፎረስት ከ19 ጨዋታዎች 10ን አሸንፎ 3 አቻ ወጥቶ 6 የተሸንፏል። 32 ነጥብ ላይ ይገኛል። አርሰናል 3ኛ ይገኛል። በ18 ጨዋታዎች 8ን አሸንፎ 8 አቻ ወጥቶ 2 የተሸንፎ 32 ነጥቦችን ሰብስቧል። ቸልሲ በሚያሳዝን ሁኔታ ከ18ቶቹ ጨዋታዎች ከሜዳ ውጭ 7 ጊዜ ብቻ በማሸነፍ 4 ጊዜ አቻ በመውጣት 7 ተሸንፏል። በአጠቃላይ መሰብሰብ የቻለው 25 ነጥቦችን ነው። እንግዲህ የቸልሲን የነጥብ መሰብሰብ ሂደት ስታዩት ቸልሲ በሜዳውና ከሜዳው ውጭ ያለው በግልጽ የሚታይ ነው። በጣም ልዩነት ይዞ ይታያል። ቸልሲ እንግዲህ ከሜዳው ውጭ የሰበሰባቸው ነጥቦች ናቸው እዚህ ጋር ያደረሱት። 40 ነጥብ ከሜዳው ውጭ ሰብስቧል። 25 ነጥብ ደግሞ በሜዳው ነው የሰበሰበው። ምን ያክል እንግዲህ 41 ነጥቦችን ከሜዳው ውጭ ሰብስቧል። በሜዳው 41 ነጥቦችን ሰብስቧል። ከሜዳው ውጭ ግን 25 ነጥቦችን። ይህ እንግዲህ ምን ያክል ልዩነት እንዳለው ነው። በሜዳና ከሜዳው ውጭ የምታደርጋቸው ልዩነት እንደሚኖረው የሚጠበቅ ነው። ምንም ይሄ ግልጽ ነው። ግን እንደዚህ ያክል የሰፋ ደግሞ መሆን የለበትም። ለምሳሌ ሊቨርፑልን በምታዩበት ጊዜ 45 እና 42 ነጥቦችን ሆኖ ነው የምታዩት። ስለዚህ ልዩነት እንግዲህ መጥበብ ያለበት ይመስለኛል። ቸልሲ እንግዲህ ሌላኛው የሚሆነው ከሜዳው ውጭ ማሳያቸው ብቃቶች ላይ በጣም መነሻ የሚሆኑት አንደኛው በኢፕስዊች ታውን በወራጅ ቀጠና ባለው ቡድን 2-0 የተሸነፈበት ጨዋታ፣ የፉልሃሙ ድል ደግሞ በመጨረሻ የተገኘ ነበር። 4 ክሊንሺቶችን ማስመዝገብ ችሏል። ይህ በጣም ያነሰ ቁጥር መሆኑን መረሳት የለበትም። ቸልሲ እንግዲህ ከሜዳው ውጭ ባደረጋቸው ጨዋታዎቹ ዳልማዎቻችን ያስቆጠረው ጎል 28 ነው፣ የተቆጠረበት 25 ነው። ምን ያክል ከሜዳው ውጭ ቸልሲ እንደሚቸገር የሚያሳየን ነው። እንግዲህ 23 ጎሎችን ደግሞ ካስቆጠራቸው 28 ጎሎች 23 ጎሎችን ቀድሞ በ8ቱ ጨዋታዎች ያስቆጠራቸው። በቀጣዮቹ 10 ጨዋታዎች ማስቆጠር የቻሉ ዳልማዎቻችን ቸልሲ 5 ብቻ ነው። ይህ በጣም ለቸልሲ ከሜዳው ውጭ ላሉት ጨዋታዎች በጣም አስቸጋሪ ያደርገዋል። ያለፉትን 10 ጨዋታዎች 5 ከሜዳው ውጭ ብቻ ነው ጎል ማስቆጠር የቻለው። ይህ ደግሞ በፕሪሚየር ሊጉ ከ2025 ከተቆጠረ በኋላ የተደረጉትን 10 ከሜዳው ውጭ ጨዋታዎች 5 ጎሎችን ብቻ በማስቆጠር በፕሪሚየር ሊጉ 20ኛ የሚያስቀምጠው። ሌስተር ሲቲ 7 አስቆጥሯል። ወልቭስ 8 አስቆጥሯል። ሳውዛምፕተን 8 አስቆጥሯል። ይህ እንግዲህ የኤንዞ ማሬስካ ቡድንና እንዲሁም ደግሞ መወቀስ የሚጠበቅባቸው የቸልሲ ስፖርቲንግ ዳይሬክተሮች ናቸው። አጥቂዎችን ማምጣት ነበረበት። ቸልሲ ለ3 ወራት ያለ አጥቂ ነበር የተጫወተው። አሁንም ያለፉትን 2 ጨዋታዎች ያለ አጥቂ ነው እየተጫወተ ያለው። ምክንያቱም ኒኮላስ ጃክሰን አለመኖር፣ የማርክ ጉይ መጎዳት። ኒኮላስ ጃክሰን 3 ወር እንደተጎዳ የምታውቁት ነው። ክሪስቶፈር ንኩንጉ በብቃቱ ላይ የለም። አሁንም ቡድኑ ስብስቡ ውስጥ የለም። አሁን ለኖቲንግሃም ፎረስቱ ይህ ጨዋታ የሞትና የሽረት እነዚህን ቁጥራዊ ሂደቶች ቸልሲ መገልበጥ የሚጠበቅበት ጨዋታ ይሆናል። ኖቲንግሃም ፎረስት 50% ነው እንግዲህ በሜዳው የማሸነፍ አቅሙ። አስቶን ቪላ ወደ ማንቸስተር ዩናይትድ የሚያቀናበት ጨዋታ ነው የሚሆነው። ስለዚህ ቸልሲ 4ቱን ጨዋታዎች በጉጉት ያየ ነው የሚጫወተው። ራሱ ካሸነፈ ግን ነጥቦችን መሰብሰብ የሚችል ነው። ኖቲንግሃም ፎረስት ባለፉት 3 ጨዋታዎች በሜዳው ነጥብ ጥሏል። 1 ነጥብ ብቻ ነው ማግኘት ይቻላል። ብሬንፎርድ፣ ኤቨርተን ሁለቱም ቡድኖች እንግዲህ አሸንፈውታል። ሌስተር ሲቲ ጋር ቻ ወጥቷል። ስለዚህ ቸልሲ ማድረግ ይችላል። ነገር ግን የራሳቸውንም ብቃት
ማሻሻል ግድ ይላቸዋል። የኤንዞ ማሬስካ ቡድን እንግዲህ ስለዚህ ተጠይቀው ነበር፣ ምክንያቱን አላወቁም። በክረምቱ ምን ይሆናል በማለት አስተያየታቸውን ሰጥተዋል። እንግዲህ ቸልሲ አንደኛው እንግዲህ ምክንያት የሚሆነው በኔ እይታ አጥቂ ያለማስፈረማቸው በጥር የዝውውር መስኮት አንዱ ተጠያቂ ነው። ሁለተኛ የቡድኑ ልምድ ማለት ከሜዳ ውጭ በምትጫወተባቸው ጨዋታዎች ውስጥ ልምድ በጣም አስፈላጊ ነው። ሶስተኛ የሚሆነው ግን በፕሪሚየር ሊጉ ወጣት ቡድንና መሪ ያለመኖር ይታይባቸዋል። ቸልሲ በእንግሊዝ ፕሪሚየር ሊግ ካሉ ታዳጊ ቡድን ነው ወይም ከ25 ዓመት በታች ነው። ዝቅተኛ የእድሜ አቨሬጅ ያለው ቡድን ነው ማለት ይቻላል። እና ደግሞ በፖቼቲኖ ቡድን በኤንዞ ማሬስካ በተደጋጋሚ ካየ ነው ይህንን መወቀስ የሚጠበቅባቸው የቸልሲ ስፖርቲንግ ዳይሬክተሮች ሆነው መነሳት ይጠበቅባቸዋል። ቸልሲ ለቶፕ 4 ቡድኖችን ቶፕ 4 ያሉ ደረጃ ሰንጠረዡ ላይ ቶፕ 4 ያሉ ቡድኖችን ያሸነፈው ለመጨረሻ ጊዜ መስከረም 2021 ነው። ደርማዎቻችን ምን ያክል ጊዜ እንደሆነ 4 ዓመት አልፎታል። በእንግሊዝ በደረጃ ሰንጠረዡ ላይ ቶፕ 4 ያለ ቡድን ከሜዳው ውጭ ሂዶ ካሸነፈ ቸልሲ ከ2005 እስከ 2017 ያ የሚደነቀው የአብራሞቪቹ ቸልሲ ዝቅተኛው ነጥብ የሰበሰበው ከሜዳው ውጭ 34 ነጥቦችን ነበር። በሚያሳዝን ሁኔታ 2009-2010 ነበር። አሁን ግን 25 ነጥቦችን ነው የሰበሰበው። ያ ማለት በውድድር ዓመቱ ሜቢ ኖቲንጋም ፎረስትን ካሸነፉ እንኳን 28 ነጥብ ላይ ይቀመጣል። የቸልሲ ዝቅተኛው በአብራሞቪች ኢራ ጊዜ ዝቅተኛው ነጥብ የነበረው ይበልጠዋል። ከፍተኛው ነጥብ 48 ነጥቦችን ነው። ያ የጆዜ ሞሪኒዮ እንግዲህ ቸልሲ ነው 2004-2005 በፕሪሚየር ሊጉ ታሪክ ዝቅተኛ ጎል የተቆጠረበት ቡድን ሆኖ የሚታወስ ቡድን እንደሆነ ተምታስታውስ ነው። 48 ነጥቦችን ከሜዳ ውጭ መሰብሰብ ችሏል። ቸልሲ በአጠቃላይ እንግዲህ በኮንፈረንስ ሊጉን ካየነው እንግዲህ በቡድኖች መካከል ልዩነት እንዳለ ይታወቃል። በሴርቬት ነው እንግዲህ ከሜዳ ውጭ 2-1 የተሸነፈው ወደ ስዊዘርላንድ አግኝቶ ከዛ ውጭ ባሉት ጨዋታዎች ግን አልተሸነፈም። ያስ በ6 ጨዋታዎች 6ቱንም በማሸነፍ 18-4 ማሸነፍ ችሏል። ይህ እንግዲህ ልዩነቶችን የሚያመላክት ነው። በሌሎች ውድድሮች በእንግሊዝ ፕሪሚየር ሊግ ደካማ ነው ካል በሌሎች ውድድሮችም ግን በኮንፈረንስ ሊጉ ቸልሲ ከመጀመሪያው ሲሳተፍ ቡድኑ ደካማ እንደሆነ በግልጽ የሚታወቅ ነው። ከሌሎች አንጻር ሲታይ ሌሎች ቡድኖች በጣም ደካማ ናቸው ከቸልሲ አንጻር። ያ እንግዲህ ይበል የሚያሰኝ ይመስለኛል። ነገር ግን በካራባው ካፕ በኤፍኤ ካፕ የተሰናበተባቸው ቸልሲ ካያችሁት በካራባው ካፕ የተሸነፈው በማን ነው? በኒውካስትል ነው። ከሜዳ ውጭ ሴንት ጄምስ ፓርክ ላይ 2-0 አሁንም ከሜዳ ውጭ ነው ነጥብ የጣለው። ሁለተኛው ሌላኛው ነጥብ የጣለው በማን ነው ካላችሁኝ በኤፍኤ ካፑ የተሸነፈበት በብራይተን ነው። ስለዚህ እነዚህ ጨዋታዎች ሁሉ የቸልሲ የሜዳ ውጭ ፐርፎርማንሶቹ ደካማ እንደኖሩ ሆኑ የሚያሳዩ ናቸው ደርማዎቻችን። ስለዚህ ደርማዎቻችን በእናንተ እይታ ምን ታስባላችሁ? ይህ ማለት በቀጣዮቹ ጨዋታዎች ቸልሲ ይሸነፋል ማለት ግን አይደለም። ነገር ግን ከሜዳ ውጭ ያለው የቸልሲ ብቃት መሻሻል ይጠበቅበታል። ሰላም ደርማዎቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።